አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድ የዩቱብ ቻናል ተከታታዮቼ እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ከእናንተ ጋር እንዴት ናቸው? ክርስቲያን ጓደኞቼ እንኳን አደረሳችሁ ለገና በዓል ብያለሁ። ከኔ ጋር ሁሉ ሰላም ነው። ከእናንተ ጋር እንዴት ናቸው? እስኪ ዛሬ በበቆሎ እሸት መጥቼላችኋለሁ። ላይክ ሸር አድርጉ ውድ ቤተሰቦቼ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ እንሁን። ጓደኞቼ እንግዲህ ሰብስክራይብ ያደረጋችሁኝ እንግዲህ ላይክ ኮሜንት አበረታቱኝ፣ አብረን እንደግ። እንግዲህ ቪዲዮ በለቀቅን ሰዓት ሁላችንም እየተዘያየርን አብረን እንደግ። ዛሬ በበቆሎ እሸት ነው የመጣሁት። በነገራችን ላይ በቆሎ እሸት ከሀገራችን ምን ትወጃለሽ ብትሉኝ የመጀመሪያው በቆሎ እሸት፣ ቀጣይ ጎመን ስላችሁ ጥቅል ጎመን አይደለም፣ ጥቅል ጎመን ሳይሆን ይሄ የሀገሬው ጎመን በጥብስ ማለት ነው እሱን። ከዛ ደግሞ ማንጎ ነው። አሁን በዘይቶ እኛ ሀገራችን ላይ በዘይቶ በፓፓዬ ምናምን ነው ያደግነው፣ ግን ለዛ ብዙም ፍቅር የለኝም። እንደውም ፓፓዬ በደንብ ግቢያችን እኔ በፓፓዬ ነው ያደግኩት፣ ግን ብዙም አይደለሁም ማለት ነው። ግን በቆሎ እሸት፣ ማንጎ፣ ጎመን በምንም አላወዳደረውም። በጣም ነው የምወደው እና ያው እንግዲህ እየቀቀልኩ ነው፣ እያቃጠለኝም ነው። እንግዲህ በሰላል በሰለ እያልኩኝ። በነገራችን ላይ ካሜራው ኖርማል ካሜራ ነው፣ ግን ቢጫነቱን አያችሁት? ቢጫነቱን ለየት ያለ ነው ማለት ነው። ለየት ያለ ነው። እንዴት እንደሚጥም ማለት ነው። እንዴት እንደሚጥም ተገጠር የመጣ በቆሎ ነው አሉ ማለት ነው። እና እየቀቀልኩኝ ቦጨቅ እያረኩ ማለት ነው። ቦጨቅ በላ እያደረኩ ነው ማለት ነው። ግን እየቀመስኩ ነው፣ ጫውንም እየቀመስኩኝ። ያው እያወራሁም ስለሆነ ዘናም እንድትሉልኝ ነው። እንግዲህ በቆሎ እሸት ቆንጆና እሸት ውኝ ይላል ይባላል። እንግዲህ ዛሬ ለውድ ጓደኞቼ ሰርፕራይዝ አድርጌያችኋለሁ። እንግዲህ በበቆሎ እሸት እንግዲህ እንዳትቀኑ። እንደገና ደግሞ ልንገራችሁማ፣ ያው በኮንትራት ቤት ምናምን ያላችሁ ደግሞ እንደው አሁን ባታደርጊኝ አምሮናል ምናምን እንዳትሉ። እኔም ያው የኮንትራት ያክል ነው፣ በ3 ወር በ2 ወር ነው እረፍት የምወርደው። ያንንም 3 ቀን ናት ማሳልፋት፣ 3 ቀን። ያንንም በስጋት አንደኛ እንቅልፍ አንጠግብም፣ ሁለተኛ ደግሞ ያው ኢጃዛ ስትወርዱ በቃ ቶሎ ይመሻል ይነጋል። ገባችሁ? እንደ ስራ ቦታው አይደለም በነገራችን ላይ ማለት ነው። እና እስኪ አበረታቱኝ፣ አብረን እንደግ። አበረታቱኝ፣ አብረን እንደግ። ያበናት አብረን እንደግ ማለት ነው። እና ያው እንግዲህ በቆሎ እሸት የማይወድ የለም፣ ይወዳል። ትወዳላችሁ ብዬ ተስፋ አለኝ። እያገለባበጥኩኝ ነው ማለት ነው። እያገለባበጥኩኝ ግድ ብሰል ነው። ብረት ድስቱ አነሰኝ ወይ ደግሞ ብረት ድስቱ አነሰኝ፣ ከምር ብረት ድስቱ አነሰኝ። እንደሱ ትልልቅ ነው ማለት ነው፣ ትልልቅ ነው በጣም ማለት ነው። እና ብሰል አትብሰል እያልኩ እያገለባበጥኩ ነው። እንግዲህ ሰብስክራይብ ማድረግ አትርሱ፣ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ደግሞ ሸር፣ ላይክ፣ ኮሜንት አድርጉ። ላይክ አትርሱ፣ በመጀመሪያ ላይክ አትርሱ። ከዚያው ቀጣይ ኮሜንት ነው። አብረን እንደግ፣ አብረን እንመንደግ ነው የምላችሁ። አሁን ያው እየበሰለ ነው እንግዲህ እየቀመስኩኝ ነው። በነገራችን ላይ የስራ ቦታም ሴትዮ ታመጣልኛለች። የስራ ቦታ ሴትዮ የምታመጣልኝ ይሄ በፔስታል እሽግ ያለ ነው፣ በፔስታል እሽግ ያለው ማለት ነው። የሆነ ከሱፐር ማርኬት ማለት ነው እሽግ ያለ ነው። ይሄ ግን ኖርማል በቆሎ እንትኑ ነው፣ ኖርማል እሸቱ በቃ አዲስ ፍሬሽ መጥቶ ማለት ነው። ፍሬሽ መጥቶ እና እንዴት አባቱ እንደሚጥም ማለት ነው። ማሻአላ ብልአፍያ በደንብ ነው የበላሁት። በረካ ይሆንልኝ። አንድ ወንድሜ ነው አምሮኛል ምናምን ስለው ያመጣልኝ ማለት ነው። እና ደግሞ በጎን ደግሞ ስጋ ቅቅል ጥጄ ነው
ያው የባልና ሚስት ምግብ ታውቃላችሁ ብዙም ሰው አልነበረም። ቅቅል ጥጄ ነው ያው ማለት ነው። ያው እየፈጀኝ ነው ደግሞ ለምንድን እንደሆነ አላቅም። ማያዣ ብረት ድስት መያዣ ማያረው በእጅ እቃጠላለሁ ዝም ብዬ። ያው ቅቅሌንም በጎን ጥጃለሁኝ። ያው ትንሽ ናት እንደ ባልና ሚስት። እኛ አንዴ ስርት ብልት ነው የሰራነውን ነገር ወደዛው ስርት ብልት ነው እንጂ አላስቀምጥም ማለት ነው። አላስቀምጥም። ያው ካሜራ ደግሞ በአንድ እጄ ነው፣ በሁለት እጄ ቢሆን ወይ ደግሞ ሹካና ሹካ ይዤ እያጣበቅኩ አወጣለሁ ማለት ነው። ያው ግን ደግሞ እየቦጨኩ በቃ እንደ ሌባ ዳቦ አሰራረቅ ጨረስኩት ማለት ነው። ይኸው እየቦጨኩ ዳርዳሩ ማለት ነው። እና እስኪ እንግዲህ በሌላ ቪዲዮ ተገናኘን ድረስ አመሰግናለሁ። ተከታተሉኝ። እንግዲህ ደግሞ ቀጣይ ቪዲዮ ተገናኘን ድረስ መልካም ቆይታ። አሁን ጓደኛዬ መጣይ አውጪ ያልኳት እሷ ናት የምታወጣው ማለት ነው። እኔ በአንድ እጄ ያስኩኝ፣ በአንድ እጄ እንዴት አድርጌ ላውጣው? ገባችሁ? አልተመቸኝም ማለት ነው። አልተመቸኝም። አሁን ጓደኛዬን አውጪ ያልኳት። በነገራችን ላይ ያኛው ሻይ ነው፣ ይሄኛው ኔስካፌ ነው። ይኸው በደንብ ብስል ብሏል ማለት ነው። ያኛው ኔስካፌ ነው፣ ይሄኛው ሻይ ነው ማለት ነው። ኔስካፌ የሚፈልግ ኔስካፌ፣ ሻይ የሚፈልግ ሻይ እንዲጠጣ ማለት ነው። ለዛ ነው ይኸው ጓደኛዬ መጣኝ ማለት ነው። ይሄ የኔ እጅ አይደለም፣ የኔ እጅ ሳይሆን የጓደኛዬ እጅ ነው። የጓደኛዬ እጅ ነው። እኔ ካሜራ ይዤላት እሷ እያወጣች ነው ማለት ነው። እና ይሄው አወጣችው። እንግዲህ ወደ መበላት ሊሄድ ነው ማለት ነው። ይኸው እያለችኝ እያስገባችልኝ ነው ወደ ካሜራው። እንግዲህ በሌላው ቪዲዮ ተገናኘን ድረስ መልካም ቆይታ። ውድ ጓደኞቼ በጣም ነው የምወዳችሁ። ኢትዮጵያ ሰላም ትሆን፣ ሀገራችን ሰላም ትሆን። ቻው፣ ደህና ደሩ ወይም ደግሞ ደህና ዋሉ ነው። እስኪ ሲያምር አንድ ውጭ ያለ ሰው አለ